المأساة الخامسة አምስተኛው አደጋ بدون عنوان ያለ ርዕስ لأنني والله ምክንያቱም እኔ ወላሂ መረጥኩ ምን እንደምል እንዴት ርዕስ እንደምሰጥ فاختاري أنت አንቺው ምረጪ ርዕሱን بعد سماعها عنوانا ከሰማሹ በኋላ ولك الخيار ምርጫ ያንቺ ነው اتصلت عليها ደወለችልኝና تعرض مشكلتها ችግሯን ልትነግረኝ አለችኝ كانت لي علاقة مع شاب ግንኙነት ነበረኝ ከአንድ ወጣት ጋር كان من ثمراتها ታዲያ በቆይታችን أني وقعت في الحرام مرات ومرات በተደጋጋሚ حرام ውስጥ ወድቄ ነበር لكنني بعد حج هذا العام ነገር ግን እኔ ከዚህኛው አመት ሐጅ በኋላ ተውባ አደረኩ ተጸጸትኩኝ ከጥፋቴም ተመለስኩ ምን ትመክረኛለህ አልኳት تصدقي في التوبة ተውባሽ እውነተኛ አድርጊ አላህንም ጽናት ጠይቂ እስክትፈነዳ እያለቀሰች ትላለች ወላሂ እኔ እውነተኛ ነኝ انفجرت باكية وهي እስክትፈነዳ እያለቀሰች ትላለች والله إني ወላሂ እኔ እውነተኛ ነኝ لقد أحرقت المعاصي ወንጀሌ ልቤን አቃጥሎታል وأجرت دمعي እንባዬ حارة ፊቴን አጥቦታል فهدأتها وقلت አረጋጋዋትና አልኳት أبشري بالخير አብሽሪ ኸይር አለ فرحمة الرحمن واسعة ያዛኙ ዝነት ሰፊ ነው وإنه غفار እሱ ደግሞ አዛኝ ነው ተውበት ላደረገና ላመነ وعمل صالحا መልካም ስራን ለሚሰራና ለተመራ አለችኝ بقيت مشكلة የቀረ ችግር አለ أعاني منها የምገልጽልህ قلت ما هي ምንድነው አልኳት አለችኝ لا زال يتصل بي من حين አሁንም إلى ይደውልልኛል ያለ ፋታ أو يرسل إلي رسائل في ወይ الجوال በስልኬ መልእክት ይልክልኛል በነገራችን ላይ أنه هو أيضا እሱም ደግሞ صلح حاله ሁኔታው ተስተካክሏል وتبدلت أوضاعه ጸባዩም ተቀይሯል فقلت አልኳት ما الهدف إذن من الاتصال ታዲያ والإرسال ለምንድነው የሚጽፍልሽና هذا የሚደውልልሽ باب من أبواب الشيطان ይሄ የሸይጣን በር ولا ነው بد أن يغلق የግድ መዘጋት አለበት فإن الله قد قال አላህም እንዲህ ብሏል ولا تتبعوا خطوات الشيطان የሸይጣንን መንገድ አትከተሉ إن كان صادقا እውነተኛ ከሆነ يريد تصحيح ما كان የቀድሞውን ለማስተካከል ካሰበ يطرق البيت من بابه ቤቱን በበር በኩል ያንኳኳ አለች إنه يستمع እሱ لأشرطة ያንተን ካሴት ያደምጣል ويتابع أخبار ዜናህንም ይከታተላል قلت አልኳት أعطيني رقم የስልክ هاتفك ቁጥሩን ስጭኝ وسأتصل عليه እደውልለታለሁ اتصلت عليه ደወልኩለት وعرفته ራሴንም بنفسي ማስተዋወቅኩት ففرح ደስ واستغرب አለውና አናገረኝ فقلت له አልኩት اتصلت علي فتاة አንዲት ሴት ደወለችልኝ يهمها أمرك ጉዳይህ ያሳስባታል وتريد ላንተም لك الخير መልካም ታስብልሃለች لقد قالت እሷ አለች لقد كنت أنت አንተና وإياها እሷ ከዚህ በፊት على علاقة محرمة የሐራም ግንኙነት ላይ ነበራችሁ ثم من الله عليكما بالتوبة والهداية ከዛም አላህ ተውበትና መመራትን فاحمد ወፈቃችሁ الله على ذلك ለዚህ ደግሞ አላህን አመስግን ثم قلت ከዛም አልኩት لكن بقي أمر ግን አንድ ነገር ይቀራል ምንድነው አለኝ قلت አልኩት أمر الرسائل ስልክ والاتصال የምትደውለውና መልእክት የምትልከው إن كنت صادقا እውነተኛ تريد ከሆንክ أن تصحح ما مضى የቀድሞውን ማስተካከል ከፈለክ فاطرق البيت من بابه ቤቱን በበር በኩል አንኳኳ كما قال الله አላህ እንዳለው وأتوا البيوت من ወደ ቤቱ ኑ أبوابها በበሩ በኩል وإلا አለበለዚያ فاقطع ذلك ያንን ቁረጥ وأغلق باب الشيطان የሸይጣንን በር ዝጋው فوعدني خيرا በመልካም ተስማማኝ دارت الأيام ቀናቶች ሄዱ ومضت الليالي ሌሊቶችም ثم አለፉ اتصلت علي الفتاة مرة أخرى ከዛም ያቺው ሴት መልሳ ደወለችልኝ فسألتها عن أخبارها ስላለችበት ጠየቅኳት ስለ ሁኔታዋም فقالت على أحسن حال በጥሩ ሁኔታ ነው ያለሁት አለችኝ ከዛም ስለ ልጁ ጠየቅኳት አለችኝ لقد انقطعت الرسائل تماما መልእክቱ እንዳቆመ መደወሉንም ትቷል አለችኝ ግን አለች ثم سكتت ከዛም ዝም አለች وطال سكوتها ዝምታዋ በዛ فقلت ما بك ምን ሆነሽ ነው አልኳት አንድ ጉዳይ አለ لا بد أن የግድ تعرف ማወቅ ያለብህ አለች فكيف أستحي منك እንዴት አንተን አፍራለሁ أنا لم እኔ أستحي من አላህን الله ሳላፍር አለች ምንድነው አልኳት አለች لم أقل لك አልነገርኩም ነበር إني እኔ متزوجة ባለ ትዳር ነኝ قالت አለች لم أقل لك إني አልነገርኩም متزوجة ባለ ትዳር መሆኔን وعندي 3 أطفال እኔ 3 ልጆችም እንዳሉኝ فصعقت أنا እኔ በድንጋጤ ወደቅኩ وتلعثمت ከግርግዳ ጋር ተጋጨው ولم أستطع الكلام መናገር አልቻልኩም صاح في داخلي صائح ጓደኛዬ አጠገቤ ጮኸ ونادى مناد ሰዎችን ጠራ يا الله ألهذه الدرجة እዚህ ደረጃ ደርሷል وصل بنا الضياع والانحلال የኛ ጥፋትና መዳፈር حبست دموعي እንባዬን አፈሰስኩ أسا على واقع በሙስሊሞች ሁኔታ قالت باكية አለችኝ لم እያለቀሰች لا تتكلم ለምንድነው ማትናገረው أعلم أن جرمي عظيم አውቃለሁ ወንጀሌ ከባድ ነው ولكني تائبة እኔ ግን ተውበት አድርጌያለሁ والله يحب التوبة አላህም ተውበት ማድረግን ይወዳል ووالله በአላህ ይሁንብኝ إني نادمة እኔ ተጸጽቼ ومنطرحة بباب رب ወደ العالمين ዓለማቱ ጌታ በር መጥቻለሁ تمالكت نفسي እኔ ራሴን ተቆጣጠርኩ وقلت ከዛም አልኳት والأطفال እሺ ልጆቹስ أطفال ልጆቹ የማን ናቸው فقالت አለችኝ أقسم بالله العظيم በአላህ እምላለሁ إنهم أبناء أبي እነሱ የአባታቸው ልጆች ናቸው وأنا متأكدة እኔ من ደግሞ ذلك በዚህ እርግጠኛ ነኝ
አልኳት አሁን አወቅሽ ለምን ዝሙት ከወንጀሎች ሁሉ አጸያፊና አስቀያሚ እንደሆነ? አላህም አለ ዝሙትን አትቅረቡ፣ እሱ መጥፎና መንገድነቱም የከፋ ነው። እንደውም አደገኛ ቅጣትን ጣለበት፣ ውግረት እስከ ሞት። ከዝሙተኛዋ ጀመረ፣ ከዝሙተኛው በፊት አለ ዝሙተኛዋና ዝሙተኛው ከሷ ጀመረ። ምክንያቱም እሷ ራሷን ባትሰጥ ይሄ ሁሉ ባልደረሰ ነበር። አለቀሰች፣ ልቤን እስክትቆርጠው ድረስ በለቅሷ ትላለች ባሌን ሁሌ ባየው ጊዜ ወንጀለኝነት ይሰማኛል፣ እኔ ከሃዲም እንደሆንኩ ዘውትር ደጋግምበታለሁ በጆሮ ታረቀኝ እያልኩ ይቅር በለኝ እያልኩ። እሱ አያውቅም ለምን እንዲህ እንደምለው። እንደውም በተደጋጋሚ አሰብኩ ግልጹን እንድነግረው። አልኳት ምስጢርሽን ደብቂ፣ ምስጢሩን የደበቀ አላህም ይደብቅለታል። ነገር ግን ከአላህ ጋር ተውባሽን እውነተኛ አድርጊ። ለቅሷ በረታ። ይሄን የተሰማኝ እሷ እውነተኛ እንደሆነች፣ ይሄን የተሰማኝ እውነተኛ እንደሆነች በተውበቷ አስቧት፣ አላህም ያስባታል። ሁሉም የአዳም ልጅ ተሳሳች ነው፣ ከስህተተኞቹ ምርጦቹ ተጸጸቱ።